ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ የሳውዲ ስጋ ወጥ አሰራር ይዤላችሁ መጥቻለሁ። ሳሉና ለሃም እንዴት እንደምሰራ አሳያችኋለሁ። ለየት ያለ ነው የዛሬው ማለት ነው። በጣም ሁሉም አረቦች የሚወዱት አይነት አሰራር ነው። ሳልሳ ቲማቲም ምናምን አልጨመርኩም። እንዴት እንደሰራሁት አሳያችኋለሁ ማለት ነው። ይሄው ዘይት ምንም ነገር የለውም። አረቦች ደግሞ ዘይት አይወዱም እና በጣም የሚወዱትን አሰራር ነው ይዤላችሁ የመጣሁት። ለእናንተም ላሳያችሁ ብዬ ነው። በአብዛኛው እኔ ብዙ አመቴ ነው እዚህ። በአብዛኛው አረቦች የሚወዱት ይሄን ወጥ ነው ማለት ነው። እና አሰራሩን ተመልከቱ። ወደ አሰራሩ እሄዳለሁ። እሺ ውድ ቤተሰቦቼ ወደ አሰራሩ ሄዳለሁ። አሁን እዚህ ጋር ስጋ አለኝ። ስጋው ይሄን ይመስላል። ውሃ እዚህ ጥጃለሁ። እዚህ ጋር ደግሞ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቅመማ ቅመሞች እዚህ ጋር አሉኝ። ይሄ ቤታችሁ ውስጥ ያለ ቅመም ነው መጨመር የምትችሉት። ይሄ ቀይ በርበሬ ነው። በርበሬ ያኔ የሚያቃጥለው በርበሬ ማለት ነው። ይሄ ደግሞ ሙሸክል ቅመም ይባላል። ይሄ ሰባ ቅመም ፓውደር ነው። ይሄ ደግሞ ማጂ ፓውደር ነው። የማጂ ዱቄት ነው። አሁን ሩዙን ስጋውን በመጀመሪያ ማለት ነው ይሄ ስቡ ምናምን እንዲለቅ ይሄ ስቡ እንደዚህ እንትን ዘይት ሲሆን አይወዱም አረቦች እና በመጀመሪያ ያቀቅለዋለሁ። የቀቀልኩትን ውሃ እደፋዋለሁ። እንደዚህ አንዴ ገንፈል ሲል እደፋዋለሁ ማለት ነው። እንግዲህ እኔ አረቦቹ የሚወዱት ነው። እንደዚህ ነው። ዘይት ላውን ጥልል ሲል ምናምን አይወዱም። ይሄ ራሱ ዘይት አለው እና ይሄ የሚወጣውን ዘይት ቆሻሻው ይደፋል ማለት ነው። ከዛ በኋላ ነው እንትን የሚለው ምሰራው። እሺ ውድ ቤተሰቦቼ ሽንኩርቱን እያቁላላሁ ነው። አሁን እዚህ ጋር እንደዚህ አጥልየዋለሁኝ ውሃውን ማለት ነው። እዚህ ጋር ሽንኩርት እየጠበስኩ ነው። ቀላ ብሏል። አሁን እጨምረዋለሁኝ እዚህ ካላው ላይ እንደዚህ አብሬ ሽንኩርቱ ጋር እጠብሰዋለሁ ማለት ነው። እንደዚህ አሁን ይሄ ዘይት አይኖረውም። እኔም ዘይት የጨመርኩት ከሽንኩርቱ ላይ ትንሽዬ ዘይቱን ነው። ዘይቱን ኦሊቭ ኦይል ማለት ነው። አሳያችሁ። ይሄን ነው የጨመርኩት። ይሄን ኦሊቭ ኦይል ይሄን ነው የጨመርኩት። ትንሽዬ ነው የጨመርኩት። የሩዝ ውሃ ደግሞ ይሄ የሩዝ ውሃ ጥቤ ነው። እዚህ ጋር ደግሞ ያው የሩዝ ውሃ ጥጃለሁኝ። በነጭ ሩዝ አይደል የሚሰራው ሳሉና ሲሰራ እንደዚህ ጥብስ ካረኩት በኋላ በነገራችን ላይ አብዛኛዎቹን አረቦች ማለት ነው ዘይት አይወዱም። ዘይት ለጤና ጥሩ አይደለም ነው የሚሉት እና ለዛ ነው እንደዚህ የሚወዱት ማለት ነው። እንደዚህ ዘይቱ ላው ላይ ወጡ ላይ እንደዚህ እንደኛ እንደ ኢትዮጵያውያን ዘይቱ ላውን ጥልል ሲል ጭራሽ አይወዱም፣ አይበሉላችሁም። ግን በቃ እንደዚህ አሁን እንዲያረኩት አድርጋችሁ ስሩ። ሽንኩርቱም ላይ ትንሽዬ ዘይት 2 ማንካ ምትሆን የስጋውን ራሱ ስቡን እንደዛ አርጋችሁ አንድ ጊዜ ገንፈል አርጋችሁ ውሃውን እንዲፍት አርጋችሁ ስትሰሩት በቃ ቆንጆ ሳሉና ቆንጆ ወጥ ነው የሚሆነው። አረቦች ይወዱታል እንደዛ ማለት ነው። ከዛ እንደዚህ ከጠበስኩት በኋላ ነጭ ሽንኩርቱን እጨምራለሁ ማለት ነው። ነጭ ሽንኩርት ከዛ ውድ ቤተሰቦቼ ቅመማ ቅመሞችን ሁሉንም አንድ ላይ ጨምራቸዋለሁ። እንደዚህ ጣብሻው ውሃ ከሌለ ምንም ምጥጥ ካረገባችሁ ውሃ ቲማቲሙን ነው የምጨምረው።
ከዛ የራሱ ቲማቲም ውሃ ስላለው ክድን ታደርጉታላችሁ። ቲማቲም ውሃ ራሱ ይወጣዋል። እሺ ውድ ቤተሰቦቼ ቲማቲሙ እንደዚህ ውሃ ይወጣዋል። ቲማቲሙ እንደዚህ እየበሰለ ነው። እስካሁን ምንም ውሃ አልጨመርኩም። እንደዚህ ካቁላላችሁት በጣም ነው የሚጥመው። ከዛ አሁን ኩድራ እዚህ ጋር ደግሞ ድንች፣ ካሮትና ኮሳ እንደዚህ ከትፍ ያለው ማለት ነው። ኮሳና ድንች፣ ካሮት እጨምርበታለሁ። ትንሽ ስጋው ይብሰልና ከዛ አሁን ውሃ እጨምርበታለሁ። ሳልሳ ቲማቲም አልጨምርም። ሳልሳ ተማት አልጨምርም። ለምን? ቀይ ሲሆን በደንብ አይወዱም ሁሉም አረቦች ማለት ነው። እውነቴን ነው። እኔ ብዙ አመቴ ነው ስደት ላይና ሁሉም አረቦች በጣም ቀይ ሲሆን እንደኛ ሀገር ሽንኩርት ሲበዛበት ምናምን አይወዱም። ልክ እንደዚህ ነው የሚወዱት። እኔ በአረብ ሀገር 9 አመቴ ነው አሁን እና ብዙ ጊዜ ስሰራ በቃ ከለሩ እንደዚህ ነው የሚወዱት ሁሉም። ከዛ ኩድራ እና ደረቅ ሎሚ አንድ ጨምራለሁ። ከዛ ውጭ የምጨምረው የለኝም ማለት ነው። እና ከዝባራ የድንብላል ቅጠል እሱን ከትፌ ጨምርበታለሁ። እሺ ውድ ቤተሰቦቼ አሁን ይሄን እጨምራለሁ ማለት ነው። ውሃውን አጠፋፋለን። ከዛ እዚህ ጋር ደግሞ ደረቅ ሎሚ አንድ እና ከዝባራ ወይም የድንብላል ቅጠል ማለት ነው። ግማሹን አሁን እጨምረዋለሁኝ አብሮ ይበስላል። ግማሹን ደግሞ በኋላ። የድንብላል ቅጠል ማለት ነው ለጣዕም ቆንጆ ነው። ያው እኛ ሀገር ታውቃላችሁ ከብት ነው የሚበላው። እዚህ ግን ወጥ ያጣፍጣል ምናምንና በውድ ነው የሚገዙት ሲጀመር። እዛ እንደዚህ ብሎ ይበስላል ማለት ነው። ከድነዋለሁ። ከለሩንም እንደምታዩት ይዩት። ከለሩን በጣም ነው የሚያምረው። ሩዜን ደግሞ እዚህ ጋር ጠፍፍ ያለሁኝ እሺ ውድ ቤተሰቦቼ እንግዲህ ወጡ ይሄን ይመስላል። አልቋል። በቃው አውጥቻለሁኝ። ቅድም የተረፈችኝን መቅዱናስ ላውን እንደዚህ ነስንሽበታለሁ። ዲዛይኑ ያምራል እንደዚህ ማለት ነው። ውድ ቤተሰቦቼ ይሄው ስጋው በስሏል በደንብ አጥንቱ እንደዚህ ወጣ። ከዛ እዚህ ጋር መጥበቂያ ወይም ሳህን አቅርቤያለሁኝ። እዚህ ጋር ነው የማደርገው። ሎሚዋንም አደርጋታለሁ እዚሁ። አላወጣውም ሎሚው ማለት ነው። አንድ አልጥለውም ማለት ነው። አንዱ ሎሚ ስለሚወዱት
ይሄኛው መረቁም ራሱ በመካከለኛ ነው። ውሃው አልበዛም አላነሰም። ይሄን ይመስላል እንግዲህ ውድ ቤተሰቦቼ። ከለሩን እንደምታዩት ህይወት ሳልሳ ቲማቲም አልጨመርኩም፣ ግን ከለሩን እንደምታዩት በጣም ነው የሚያምረው። እንደዚህ ነው የሚወዱት። ሰርታችሁ እስኪ ሞክሩትና በኋላ ታመሰግኑኛላችሁ። ኮመንት ላይ ጻፉልኝ። ሰርታችሁ ቆንጆ ነው ወይስ አይደለም የሚሏችሁን አሰሪዎቻችሁ የሚሏችሁን ኮመንት አስቀምጡልኝ ማለት ነው። ይሄ ዘይት ምናምን ጠለል ያለ ነገር የለውም። ምንም ነገር ዘይት የለውም። እንደምታዩት ገንፈል አድርጌ ስጋውን መጀመሪያ ስለደፋሁት ማለት ነው። በጣም ነው የሚወዱት እንደዚህ አይነት አሰራር ሴትዮዬ ማለት ነው። በቃ ስጋ ወጥ እንደዚህ ነው የሚሰራው። ሁልጊዜ እንደዚህ ስሪ ነው ያለችኝ። አቁላልቼ እንደ ኢትዮጵያ ሳልሳ ቲማቲም ጨምሬ ምናምን እንደዛ ስሰራ ያን ያህል አይወዱትም ነበረ፣ ግን ይሄን በጣም ነው የሚወዱት። ሰላም ሁኑልኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉኝ፣ አይከፈልበትም። ለእናንተ ደግሞ ምንም አንዴ በጣታችሁ ነካ ማድረግ ነው። ለኔ ደግሞ ይጠቅመኛል ማለት ነው። ለሌሎች እንዲደርስ ይሆናል። ሰብስክራይብ ስታደርጉ ደግሞ ሁልጊዜ የምለቀው ቪዲዮ ይደርሳችኋል ማለት ነው። ሰብስክራይብ አድርጋችሁ የደወል ምልክቷን አንዴ ተጫኗት። ሁልጊዜ የምለቀው ቪዲዮ ወዲያው ነው የሚደርሳችሁ ማለት ነው። ሸርም አድርጉልኝ። አስተያየት ደግሞ ካላችሁ ኮመንት ላይ ጻፉልኝ። ባይ ባይ።